ጤናችን ይወስናል። ምግብ መፍራት ሳይሆን ምግብን ማወቅ ነው እዚህ ፕሮግራም ላይ የምናወራው። ብናልፈው እንዴት ነህ? ብናልፈው የሻምፒዮንስ አባል ነው፣ ቤተሰብ ነው፣ ሪሰንት ገስት ነው። በውስጥ ኮሚኒኬት እናደርጋለን። ጥያቄ ካለ ለአዳዲሶች እድል ለመስጠት አልፋለሁ። ብናልፈው ይቅርታ ዶክተር ሄለን ብትገባ ትናንትም ጠብቃ ነበር። ሪሰንት ካልሆነች ጥያቄ አላት። ሄለን ብቻ የሚለው እየፈለግኳት ነው። ሄለን አለች። ሌላም ሰው እንደዚህ መግባት ቅድሚያ የምሰጣቸው ሰዎች ካሉ እንደተለመደው አንቺ ከመጣሽማ እንቆያለን። እንደተለመደው ፕራዮሪቲ ስጪ። አላማው እንደው ገባሽ ወጣቶች ሆነው ከወጣት ጋር የሚታገሉ ከሆነ ያን ያክል ቅድሚያ ያሰጣቸውም እድሜያቸው ከፍ ያሉ ከስኳር ጋር ከግፊት ጋር ከነዚህ ገዳይ በሽታዎች ጋር የሚኖሩ ሰዎች ቅድሚያ ያሰጣለን። እሱ ነው አላማው። ሄለን ስለመጣች ደስ ብሎናል። ሰላም ነው ዶክተር፣ እንዴት ነህ? ምንድነው በሩን እኮ ልትሰብሪው ነበር ትናንት ጀምሮ እያንኳኳሽ አሉና ዶክተር ለባለቤቴ ነው የፈለግኩትና አጠገቤ ነው። እሱ ያውራ። ስኳርና ደም ግፊት አለበት። ቆይ እሱ በእናቱ ስላደገ በፊት ልጅ ሆኖ እናቱ ነበር የምታውራለት። አሁን ደግሞ አንቺ ተረከብሽ። እኔ ተረከብኩኝ። አንቺ እየሰማሽ ከእሱ ጋር አውራለሁ። አንቺም ስሚ አብረሽ ሆነሽ። እሺ ዶክተር አመሰግናለሁ። አሎ ጤና ይስጥልን ዶክተር። ማን እንዴት ነህ? እግዚአብሔር ይመስገን። የስ ስለመጣ ደስ ብሎኛል። አሜን። እኛም ደስ ብሎናል ስላገኘን። ለምን መሰለህ ብዙዎቹ እኮ ወንዶች እያሰገሩኝ ነው። ገብቶሻል? ሴቶች መጥተው ነው ወንዶቹ አሁንም ዛሬ ዘራፍ ጀግንነት በዚህ መስሏቸዋል። በስትሮክ መሞት ጀግንነት መስሏቸዋል። እና አይሰሙም ብዙዎቹ ወንዶች። እሱማ ጥሩ አይደለም። እንታወቅ፣ ራስን አስታወቅ ነው። ካሳሁን ብዙአየሁ እባላለሁ። ከፈረንሳይ ነው። የስኳርና ደም ግፊት አለችብኝ። አመጣኸው አንተን ያመጣኸው ባለማወቅ ራሴ ሆነኝ ያመጣሁት። እንደሱ ነው የምናወራው። ገብተዋል? ባለማወቅ ቁጭ ባልንበት ሮንግ ምግብ በመብላታችን ፋት ሆንን። ሳምሃው ፋት መጣ። ከፋት በኋላ ቀስ እያለች ግፊቷ መጣች። ቀስ እያለች ቦርደር ላይ ሆና ስኳር ሙሉ ስኳር ሆነች። በቃ እኮ አለቀ። እንግዲህ ላይቭ ላይ ቅድም ከነበርክ ሰምተሃል እኮ። አሁን ከዛ ደግሞ ተሻግሮ እነማን መጡ? ሀርት አታክ ቅድም ሰምተናል። ልብ በሽታ ያለባቸው እና ሰምተናል ቅድም። ባለቤታቸው ደግሞ ስትሮክ መጣቸው። በደንብ አየህ መንገዱን። ጀስት አንድ መንገድ ነው። ኢቭን ካንሰርም መንገዱ በብዛት ብዙዎቹ ካንሰሮች መንገዱ ይሄ ነው። እርጅና ግርጅፍና መንገዱ ይሄ ነው። አልዛይመርስ ድሜንሻ ምናምን እንግዲህ አንተ ሀገር በደንብ አለ። ፈረንጆቹ የጃጁ ናቸው ብዙዎቹ። እንግዲህ ሶሪ ላይባባል መንገዱ ነው። በትክክል ልክ ነው። ሜዲኬሽን ላይ ነህ? አዎ በትክክል ሜዲኬሽን ላይ ነኝ። እናወራለን ሜዲኬሽን ጋር ደርሰን። እድሜ ስንት አልከኝ? 53። እንግዲህ ባለቤትን ከዚህ በፊት ደብቃት ከሆነም ዛሬ እውነቱን ነው የምትናገረው። 53 በ13 ወልጣት ያለው እሷን ደበቃት። ቁመት ስንት ነው? ከ71 ነኝ። ከ71 ኪሎ ስንት ነው? 105 ነበርኩኝ ከኢትዮጵያ እዚህ ፈረንሳይ ስገባ። ፈረንሳይ ከገባው በኋላ አሁን 88 ደርሻለሁ ቀንሼ። ስለዚህ በ88 እንያዝ አሁን ያለበትን። 88 64 ኪሎ ነው መሆን ያለብን። እሺ 14 እያወራን ያለ ነው። በ53 ዓመት እንዴት አድርጌ 24 ኪሎ ፋትን ልገላገል ነው። እሺ አሁን ገባህ አይደለ? ጀስት ኪሎ አይደለም ችግር። 24 ኪሎ ፋት መንገዱን ስላላወቀው እንዴት እንደምትገላገል ስላላወቀው ነው የስኳር መድኃኒት እየዋጥክ ያለው። በትክክል የግፊት መድኃኒት እየዋጥክ ያለው። ሲምፕል። ስለዚህ አሁን ስኳር እንዴት ላጥፋ፣ ግፊት እንዴት ላጥፋ ሳይሆን እንዴት አድርጌ 24ቱን ገዳይ ፋት ልገላገል ብለህ እንዴት አድርጌ እሱን ተገላግዬ ጡንቻይን ልገንባ የሚለው ኮምፕሊት አንደርስታንድ ካረክ እመነኝ ህይወት ድጋሜ አንድ አይነት አይሆንም። በትክክል። ምን ተበላ ዛሬ? እንግዲህ ፈረንሳይ ሀገር ፍሬንች ቶስት ነው የበላኸው? አይደለም አሁን ይሄን በእንትኑ ምግቡን ክትትል ከጀመረን በ21 ነው የጀመርነው። ዛሬ 7ኛ ቀናችን ነው። ቆይ እሱን እናውራለን። እንደው የእናንተ ነገር ምግብ አሳየኝ። ብዙ ጊዜ ምንድን ነው ጠዋት የሚበላው? እኔ አብዛኛው ቁርስ አልበላም። ድሮም በልማድ አልፌ ምሳ ነው የምበላው። ምሳህን ምን ነበር የምትበላው? ፓስታም ከተገኘ እንጀራ በሽሮም፣ እንጀራ በምስርም፣ እንጀራ በስጋም ላዛኛም ምኑም ይሄ በቃ ያለውን ነገር ያገኘሁትን ነው የምበለው።
የሀገሬ ዋና ምግብ ምንድን ነው? በጣም እንቁራሪት ነው እሱም እንቁራሪት ነው እሱም ሀገር የባህል ምንድን አልገባኝም። እንዴት የባህል ምግቡ እንቁራሪት ነው አብዛኛው። ኧረ ዝም በል ሙት። እውነቴን ነው። ትልቁ የባህል ምግባቸው እንቁራሪት ነው። ከነነብሱ ነው። ታፋው ምን አላት? ምን ስጋ አላት? ታፏ ስጋ አላት። ውይ ምን አላት? በፈጣሪ ምንም እኮ የላትም። እንግዲህ እነሱ ነው የሚያገኘት። እና አልሞከርክም አንተ? ኧረ በስመ አብ ወወልድ ወመንፈስ ቅዱስ አልሞከርኩት። አሳዋንም ስጋዋንም ያገኘዋትን ለቃቅማለሁ። እሺ እንደዛ ነው የቆየው። በጣም አለ እርግጠኛ ነኝ። ዳቦም በላለው አይዋሽም። አሁን እዚህ ጋር አንተ መዋሸት አይቻልም። የለም ዳቦንም በላለው። እዚህ ጋር እኮ የተገናኘነው ሰዎች ቸግረውን እኮ የተገናኘነው አይደለ? ቸግረውን የተገናኘነውና ዳቦ በማር ሁሉ በላለው። ዳቦ በማር አዎ፣ ዳቦአቸውም ልዩ ነው። እርግጠኛ ነኝ ዳቦአቸው ልዩ ደግሞ ይጣፍጥሃል። የሚገርም ነገር እኮ በቃ እኮ ይኸውልህ እንደው ሌላ ጊዜ እናወራለን ከቻፕተሬ እንዳሉት ኦቤሲቲ ላይ በዚህ ልክ እንግዲህ አስበው። የዛሬ 200 ዓመት ዩኤስ የአሜሪካን ጥናት በምነግርህ እና ኦቤሲቲ ሬት 1% ነው የነበረው። ዛሬ ግን ኦልሞስት 60% ነው ኦቤሲቲ ሬት። ኦቨርዌይት ጀነራሉን ስትወስደው 60% አካባቢ ነው። ምንድን ነው የተቀየረው? እንግዲህ አስበው። ስጋ በፊትም ነበረ 200 ዓመት በፊትም ነበረ። አሳ ምንም ጥያቄ የለውም። ለዛም ኦርጋኒክ ኦሪጂናል አሳ ነው የነበረው። ቺክኗም ደግሞ ደጅ ለቃቅማ ምናምን ኦርጋኒክ ቺክን ነው የነበረው፣ እንቁላል ነው የነበረው። እና ከጊዜ በኋላ ዓለምን እንደ ጉድ ያጥለቀለቀው ኢነርጂ ነው። ኮንሰንትሬትድ ኢነርጂ ነው። ዘይት እንደምታውቀው ዱቄት ኮንሰንትሬትድ ኢነርጂ ነው። ሳክ ተደርጎ ነው እንግዲህ አስበው ሪፋይን የተደረገው። ስኳርን እንደዛ ነው። ሪፋይንድ የሆነ ኢነርጂ ዴንስ የሆነ ነገር ነው እና የነዚህ መብላት ነው። ከዚያም ከፍ አድርጎ እንግዲህ አስብ። ማንም ሰው ስኳርን ብቻውን በማንኪያ ቅሞ አይበላም። ዘይትን አይጠጣም። ዱቄትን አይበላም። ቅድም ያልከኝ ኮምቢኔሽን ተደርገው የተሰሩት እነ ዶናት ግን እነ ክሮሳንት ግን አስብ እንግዲህ የሆነ ወተት ነገር ተደርጎበታል። ዱቄት አለው፣ ስኳር አለው። ያ ፎርሙላ አዲክቲቭ ሰብስታንስ ነው። በማታቆመው አዲክቲቭ ሰብስታንስ ነው እና ኦቤሲቲን በዚህ ልክ እንግዲህ ከኦቤሲቲ በኋላ እንግዲህ ስኳርም፣ ግፊትም፣ ሪም ኤቭሪቲንግ ከዚህ ጋር ነው የሚያያዘው። አንዱ እነዚህ አዲክቲቭ የሆኑ ቅድም ካልኩ ኢነርጂ ዴንስ ምግቦች ተዋህደው የተዘጋጁ ፎርሙላዎች ናቸው ዋጋ እያስከፍሉ ያሉት እና ምንም ጥያቄ የለውም። ፈረንሳዮችም እንግዲህ እነዚህም ምግቦች በጣም ያዘወትራሉ ብዬ አስባለሁ። አሁን አመጋገብን ቀይረሃል። ዛሬ ምን በላ? ዛሬ ጠዋት እስካሁን የበላሁት ቁርስን ምሳውን አንድ ላይ ነው። አይብ ነው። አይብ ጥብስ ስጋ፣ ቀዩን አትክልት ኩሎምበርግ ቆይ እሷ ችግር የለውም። አትክልቱ ይቆይና ምንም ያክል ስጋ በላ? ገምቶ ሩብ ይሆናል። ሩብ ኪሎ ቀይ ስጋ ነው። ቀይ ስጋው ሩብ ኪሎ። እሺ ሁለተኛ አይብ ያልከውስ ኮቴጅ ቺዝ ነው? የአበሻ አይብ አይደለም። የእነሱ አይብ ነው። አይብ ሰርታ እሷ ነች ቤት የምታዘጋጀው አይቡን። እርጎ አይፋት ላይ ሆና አሁን የኛ ሀገር አይብ ታውቃለህ፣ ኮቴጅ ቺዝ ሎፋት ነው፣ ቅቤ የለውም። ይሄም ሎፋት ነው። ልክ እንደኛ ኮቴጅ ቺዝ ነው። እንደኛ አይብ ጋር ይመሳሰላል። ዜሮ ፋት ሁሉ ይልሻል። ላዩ ላይ ዜሮ ፋት ሁሉ ይጽፋል። አሎ ዶክተር፣ ግራም ይሆናል። ዜሮ ፋት ሁሉ ብሎ ይጽፋል። ገባኝ። ስንት ግራም ይሆናል የበላሁት? በግራም 2 ጭልፋ ይሆናል። ጭልፋ። ስለዚህ ብዙ አይደለም ማለት ነው። ወደ 100 ግራም አካባቢ። አዎ እሱን ከዛ እንዳልኩ ክሎምበርግ አትክልቶች ብሮኮሊ ችግር የለውም። እነሱ ችግር የላቸውም። የትም አይሄዱም እነሱ። ግን ይኸው እስካሁን ጠግቤያለሁ ያለሁት። ታዲያ አላማዬም እኮ በጥበብ በዘዴ መጥገብ ሲባል አልሰማህም? ከዛ አንድ እርጎ ደግሞ ጨመርኩበት። 0 እርጎ። ይኸውልህ ጎረቤት የጠገበው እንጀራ በሽሮ በቅቤ ቀጥቅጠው ነው እንበል። እኔም እንደዛው ልክ ድሮ እንደማደርገው። አንተ ግን
አሁን የነገርከኝን ምግቦች ከአትክልት ጋር በልተን የጠገብከው ሁለታችሁም ጠግባቸዋል። በትክክል አስበው እንግዲህ ማንኛውም እንስሳ ለመጥገብ ነው የሚበላው ሰውን ጨምሮ። በትክክል ያ ጓደኛ ግን ከዘይቱ የመጣውን ከፍተኛ ኢነርጂ፣ ከቅቤ የመጣውን፣ ከሽሮ የመጣውን ካርቦሃይድሬት፣ ከእንጀራ የመጣውን አስበው። ኦኬ ያ ሰውዬ ለቦርጭ ይዳረጋል፣ ስኳር ግፊት ይመጣበታል። ያንተስ ሻል ያለ ከፍ ያለ የፕሮቲን ፐርሰንት አለው፣ ዝቅ ያለ የፋትና የካርቦሃይድሬት ፐርሰንት አለው። የጠገብከው በዚህ ነው። ለመጥገብ ብለህ ብዙ ፋትና ብዙ ካርቦሃይድሬት አልበላህም። ገባህ አሁን? ስለዚህ የበላኸው ኳሊቲ ፕሮቲን 25 ኪሎ ፋት ላይ ተጨማሪ ፋት አይሰጥህም። በትክክል አንተን ግን ይመግብሃል። ጡንቻህን፣ አጥንትህን፣ ኢነርጂህን። በዚህ አጭር ቀን ውስጥ እንኳን ሰው ሁሉ ያየ ሰው እንደ አማረብህ እኮ ምንድነው ነገሩ? ምክንያቱም ራስን መመገብ ጀመርክ፣ ምግብ ምን እንደሆነ ተማርክ። ይሄን ያደረገው። ስለዚህ በዘዴ መጥገብ ማለት ለመጥገብ ብለን ከፍተኛ ስቶር የሚያደርጉ ቦርጭ የሚሆኑ ፋት የሚሆኑ ካሎሪዎችን በተለይ ፋትና ካርቦሃይድሬቶችን ብዙ አንመገብ ነው። ይሄ ስላልገባን ነው እንግዲህ እኔ በፍርፍር ልጥገብ ብዬ ፍርፍር ደብድቤ ድፎ ዳቦ እንደ ሕፃን ልጅ ነክሬ ሁሉ እበላ ነበር። በስኳር ምናምን ነክሬ ሁሉ። እኔም እንዳንተው ነኝ። ፍርፍር የዶሮ ፍርፍር በዳቦ ግጥም አድርጌ በላው ነበር። እውነቴን ነው። ፍርፍር በጣም ስለምወድ ጥቁር ዳቦ ወዳለው በጥቁር ዳቦ በደንብ አድርጌ ነበር በለው። የበላና ምን ያለ ይጠቀማል ሲባል ገደሉን እኮ እና እኔ አሁን የሚገርምሃል እንግዲህ ጠዋት እንዳልኩ ቁርስና ምሳን የበላሁት እስካሁን እራትም የበላም አይመስለኝም። አሁን ትናንትና እራት ሳልበላን የተኛው ትንሽ ምስር ሾርባ፣ ድፍን ምስር ሾርባ ትንሽ ጠጣው ተኛው እና ግን ምንም በቃ ምሳ ብቻ የበላው ምንም እንደጠገብኩ አልኩኝ። ትናንትናም እንደጠገብኩ አደርኩ እና እንደዛ ነው ያለው። ምንም ኮመንት የለኝም። የበላኸው በጣም ቆንጆ ነው። ትንሽ ግን ላስተካክልልህ። እሺ ቁርስ አልበላም ያልከውን ነገር የበፊቱ ነው። ገብቷል። ሮንግ ምግብ ስለምትበላ እሱን ለመሸወድ አንዳንዴ ገብቷል። ስኳሯንም ግፊቷንም ስለምትፈራ ቦርጭንም ስለምትፈራ ምግብ እየዘለልክ ጾምክ ምናምን ብለህ የያዝ ነገር ስላልተበን አሁንም እየገፋ ያለው ሰዓቷን ተው። አሁን የምታስበው ምንድን ነው? ያለችን ጊዜ ቀናት እንግዲህ ማታ ላይ አንበላም። ቀን እንግዲህ 12 ሰዓት አለው እና በዚች 12 ሰዓት ጊዜ ውስጥ የመመገቢያ ሰዓት አሁን ገፋ አድርገህ በመብላት ነው። የእራት ሰዓት ላይ ይሄድብሃል። ሳትበላ ነው የምታድረው። ዛሬ የበላኸው ኦልሞስት 73 ግራም ፕሮቲን ነው። አንተ መብላት ያለብን 130 አካባቢ ነው። ግማሹን እንግዲህ እንዴት አድርገህ ታመጣለህ? እድሜ የበላውን ያክል ምግብ መብላት አችልም። አየህ አይደለም? ስለዚህ እርሊ አድርገህ ቢሆን ኖሮ ለምሳሌ 2 ሰዓት ላይ በልተህ ቢሆን ኖሮ 11 ሰዓት በእኛ ሰዓት ነው የማወራው፣ ወይ 10 ሰዓት ላይ ምግብ አስፈልጎሃል ማለት ነው እና የቀረውን ተጠናቀህ በጨረስክ ነበር። በጣም ጥሩ። ምግቦች ላይ ኮመንት የለኝም። እንቁላል ከሆነ አስኳል አውጣ። ለምን እንደምታውቀው በደንብ ታውቃለህ። አወጣለሁ። እሱን እያወጣሁ ነው በላው። ነጩን ስጋ ከሆነ ነጩን ነው ጮማት በጣም። ዶሮ ከሆነ ቆዳ ታነሳለህ። ያ ሰርዲን ዘይት የሌለው ሰርዲን አለ ብቻውን ናቹራል የሚሰራ ሰርዲን፣ ሳልመን ዩካኔት በተለይ ፋርምድ ሳይሆን ዋይልድ ኮቱን ካገኘ ሳልመንም መጠቀም ትችላለህ። ትልቁ ነገር 130 አካባቢ ግራም ያስፈልጋል ብያለሁ። እያንዳንዱ ምግብ ምን ያክል ግራም ፕሮቲን አለው የሚለውን ነገር በደንብ ተማር። ስለዚህ ፊት ለፊት ቁጭ ያለውን ምግብ ዛሬ ምን ሆነ መሰለህ፣ ዛሬ ኩት ላጫውታ እንግዲህ ቀልድ እናድርገው። እኛ ሀገር ላይ ይኸውልህ ሆቴል በጣም ይገነባል። ኢንቨስትመንቱ ለቢውልዲንጉ ያለው ኢንቨስትመንት ያስደነግጣል። 100% ግን ለቢውልዲንጉ ለፈርኒቸሩ ያወጡትን 0.00001% ለምግብ ያወጡ። የሚገርማል። ምግባቸው ዜሮ ነው። በትክክል ረሃብ ነው ይዞ የሚዞሩት። ግባ ኮከብ እየጨመረ በሄደ ቁጥር ሆቴሉ ምግቡ እያነሰ ነው የሚሄደው። በትክክል ልክ መጣችልኝ ሳይ ገመት ካልኩሌት አረኳት። በቃ ረሃብ እዛ ላይ ጀመረኝ። ሰዓት ለልጁ ነገር ያለ ላስተናጋጁ እና ካለው ውስጥ እንደው ነገረኝ። በቃ ሜኑ ይነግሩሃል አይደለ? ያስረዱሃል። እና
ካለው ውስጥ ይህ ይሻላል አለኝ። ምን አለው አልኩት። ላምብ አለው አለኝ። ላምብ በግ መሆኑ ነው። በግ መሆኑ ነው። ኦኬ ትልቅዬ በቃ የኔን ጭንቅላት የሚያክል የበግ ስጋ ሳልኩ። ቺክን ይመጣልሃል ያለኝን ቃል በቃል የምነግርህ ቺክን ይመጣልሃል አለ። ቺክን ብረስ ነው አልኩት። ያው ከዛ ተቆራርጦ ምናምን እንደ እንጨት ገብቶበት የለም እንደሚባለው እንደዛ ይመጣልሃል አለ። በትክክል ድጋሜ ቺክኔን አሰብኩ። ከዛ ደግሞ ጭቅና ነገርም ከጎን ይደረግልሃል። ሳይዲሽ ምንድን ነው የምትፈልገው አለኝ። እኔ ዳቦ ምናምን ስለማልበላ አልኩት። የሳይዲሽንም አስመረጠኝ ቬጂቴብል ነገር ፖስቻ ሳለሁ ባይዘ በቃ ያንን እንዳለግም ኤክስፔንሲቭ ነው ሆቴሉ፣ ትንሽ ክላሲ ነው። ስለዚህ በጣም ብሩ የግብኛና ቂጣውን ደበደብኩ። አሁን ምንም ማድረግ አልችልም። እንግዲህ አንተ አችልም ባይዘ እኔ እችላለሁ። እና እኔ ኦልሞስት ኪሎ 63 አካባቢ ነው። አንተማ አውቃለሁ ፋት ስቶሬጅ የለኝም። አሁን ለመጥገብ ብለን ሰዎች እኮ ለመጥገብ ሲሉ ነው ያን ሁሉ ዳቦ ሩዙን እናገኘ ነው እኮ የምናግበሰብሰው። እና 100% እንግዲህ አስብ፣ ለሰውም ኢቭን ዛሬ ገባኝ። በቃ የሰው ችግርም ሁሉ ተረዳሁኝ። ብዙ እኮ አግኝቼ ስጋውን ብዙ በልቼ ቢሆን ኖሮ ቺክኑን በልቼ ቢሆን ኖሮ ያን ቂጣ አልነካውም ነበር። በትክክል ያው ቂጣ ጨምሬ የበላው እንደው የባሰው ረሃብ በረሃብ ልክ ልጁን ጠራሁትና 8 ሰዓት አካባቢ ነው። ቆይ እንትን ይቻላል አልኩት። ኦምሌት ይቻላል ወይ በዚህ ሰዓት ብዬ ስለ የሚቻል አይመስለኝም። ኦልሬዲ አሁን ጠዋት ላይ ነው ምናምን እንቁላል በዚህ ሰዓት ብላ እንቁላል በስጋ ማለት ነው አይደለም። በቃ ሌላ ተጨማሪ ኦምሌት ማዘዜ ነው እንጂ እኮ ተጨማሪ ገብቶኛል። ተጨማሪ ያ በግ የተባለው ነገር 3 ጉርሻ፣ ቺክን የተባለችው ነገር ውሸት። በስመ አብ በፍሬ ቁጥር ያለው አንተን መቁጠር ትችላለህ። ግባና ቁጠረው። በስመ አብ እንደገና 3 እንቁላል ያለው ኦምሌት ንቅንቅ የለም። ፋይናል ቸግረኝ ሳይዲሽ ያዘዝኩት ቬጂቴብል አለ። እንደገና ደግሞ ብሮኮሊ አድርገህ ካሮት አድርገህ ካውሊፍላወር አድርገህ ሌላ ቦይልድ ኩክድ ቬጂቴብል አሰራልን ብዬ እድሜ ይስጠው። ይሄ ብሮኮሊ መቼም ታውቀዋለህ፣ እሱ ግትር ነው የሚያደርግልን። ኪቀጥሎ ውጥር ሲያደርግልኝ በቃ ሞላሃል። በቃ በዛ ነው እንጂ አልመጣም ነበር እዚህም በጣም ሌላ ባይዘቤ ቺሳል እመነኝ ከወራት በኋላ አትኖርም። ልክ አለርጂ የሚባል ነገር የለም። ሁሉ ነገር የሚቀየር ሳያለ እና እኔ ብዙ ለውጥ አይቻለሁ ዶክተር። በዚህ ሳምንት ውስጥ ብዙ ለውጥ አይቻለሁ። የመጨረሻው የሚያስቀውን ነገር ልንገርህና የተስማማ ነው። ሜኑ ላይ የማውቀው ነገር እቺ ቅድም የነገርኩህ ስጋዋን ነው። እንግዲህ ፕሮቲን ውድ ናት እንደምታውቀው። የእሷን ዋጋ አይቻለሁ። የማውቀው እሱን ነው። ለሳይድ ዲሽ ያመጣልኝን ቬጂቴብል ጨመረብኝ። እኔ ያዘንኩት ምንድን ነው ታውቃለህ? ፕራይሱን ፎቶ አንስቻለሁ፣ በውስጥ ልክልሃለሁ። ለዛች ለሳይድ ዲሿ አስተናጋጁ ሳይድ ዲሽ ምንም ጣል ስለኝ መርጬ ነው እንግዲህ ቬጂቴብል ያልኩት። እንደሱ የከፈልኩት ሂሳብ የስጋውን ግማሽ ያክላል። ምን አለ ትንሽ ጨምሬ ስጋውን ደግሜ ባሰስኩ ሁሉ ያስብላል። ፎቶውን በለጠፍኩና ባያችሁ ፎቶውን በለጠፍኩኝና ያሳዝናል። ያ ሁሉ ኢንቨስትመንት ቢልዲንግ ምን ያደርጋል? ሰው እኮ እዛ ውስጥ የሚገባው ነው። ለሰው ትልቁ ነገር ይስጡታል። ኤኒዌይ ያልኩ ገብቶሃል? በጣም ገብቶኛል ዶክተር። ቬጂቴብል ላይ አትቀልድ። ይኸውልህ ስጋውን የፈለግከውን ያክል በልተህ በማንኪያ በምናምን ስለምንበላ ውጥር አያደርግም። አይተሃል አይደለም? ኧረ የለም ዶክተር። መወጠሪያ በእንጀራ ቦታ ምንድን ነው ከዚህ በኋላ ብሮኮሊ፣ ካውሊፍላወር ኳስ የሚያክል እሱን ቁርስ ላይ አድርግ። ሁለተኛ ምግብህን ከስራ መልስ ከባለቤት ጋር ቁጭ ብላችሁ ደብድቡ። እመነኝ ሩጫ ከዚህ በኋላ የሚሆነው እንዴት አድርጌ መድኃኒት ላቁም ነው። ግፊቱ በጣም ዝቅ ይላል። ስኳሩን እያየ ሆነው ዝቅ ይላል። መድኃኒቱን እንዴት እንደምታቆም እኛም እናግዝሃለን። በዚህ ሳምንት ኪሎ ቀንሻለሁ። ራሱ በዚህ በጀመርኩት ሳምንት ውስጥ 3 ኪሎ ቀንሻለሁ። የነገርኩህ 91 የነበርኩት ነው 88 ዛሬ ያለሁትን ማውራ 3 ኪሎ ብቻ ሳይሆን 3 ዓመት ቀንሳል። ከእድሜህማ አሁን 50 ዓመት በድምፅ ነጭ ያውቃለሁ። በትክክል እና 3 ኪሎ ቀንሻለሁ እና ሁለታችንም ነው ባይዘው የምንጠቀመው። እሷም እንጀራ ቁማለች፣ ባለቤቴም ያው ሁለታችንም ነው ይሄን የምንጠቀመው። እሷ ግን ኪሎ እየወረደ ስለሆነ ትንሽ የእሷም ችግር አለ። ፍቅር እየሰማቻችሁ ነው። የፋሚሊ ፓኬጅ ያለን ግቡ እያለቻችሁ ነው። እንገባለን፣ ችግር የለም። ፈረንሳይ ላይ ብዙ ክሊያንቶች አሉኝ እና እዛ ቲም ትፈጥራላችሁ። ፒስ እንገባለን። እኔም ራሴ አንድ አጋጣሚ ብነግርህ ዶክተር፣ እንደው ካላስቸገርኩ ችግር የለውም። እንደዚሁ እንዳንተ አንድ አለቃዬ ከስራ ከጅቡቲ ወደ ኢትዮጵያ ለረፍት ስመጣ ጋበዘኝና የሆነ ትልቅ ቤት ነው የወሰደኝ
በኋላ ምግብ መጣ። በትንሽ አንቺ የሻይ ሲኒ የምታክል ሰሃን መጣች። የመጀመሪያ መጣ በላ ነው። 3 ተከታትሎ መጣ በላን። 4ኛም መጣ በላን። ኦልሞስት ወደ 10 አካባቢ ብቻ መጣ። በትንሽ ነው። በኋላ ባይ ሌላ ነገር አይመጣም። ጋሽ ዳዊት እንዴት ነው ይሄ ነገር? ኢሳዊ ይመጣል። እኔ የበላሁት ብቻ 10,000 ብር ይሆናል። ለካስ የተቀመመ እነሱ በዛ ነገር ነው ብለው። እኔ ጋሽ ዳዊት ይቅርታ አድርግልኝና ምሳ አልበላሁም፣ እንኳን ምሳ ቁርስም የበላሁ አልመሰለኝም፣ ውሰድና ክትፎ ቤት ጋብዘኝ አልኩት። እሱ ቤት ሆቴል ስለነበረው ትልቅ ሆቴል እዛ ወሰደኝና ክትፎ በላሁ። አሁን ገና ነው ምግብ የበላሁት አልኩት። በቃ ኢትዮጵያ ውስጥ ምግብ ከፈለክ 0 ኮከብ ቤት መሄድ አለብህ። በቃ ስለዚህ አሁን እኔ አይገባኝ ያቺን የበላ ነው የመጀመሪያው ምግብ ነው። በቃ ምግብ ማለት እንግዲህ ባለፈው ኬንያ የምለው እንግዲህ የመጀመሪያ ትራቨሌ ናት። ባይዘው ዋሊያ ብዬ ራሴን ሰየምኩና ዋሊያ በ52 ዓመቱ ከሀገሩ ወጣ ብዬ ነበር እንደውም ኬንያ ገብቼ ያወራሁትና ኬንያ ትገረማለህ። ማን አንድ ምግብ ያዘ ለስንት ሰው ነው የምትለው? ለስንት ሰው? የገረመኝ ነገር እሱን በጣም በልተህ ጨርስም። ከጎን ኡጋሊ እነሱ ገንፏቸው ነው ቬጅቴብልን ከሆነ ያስመርጠዋል። አትክልት ተሳስተህ ካዘዝክ ማን ሙሉ ሳፋ የሚያክል አትክልት የሚያቀርቡልን። ልክ ነው። ኡጋሊ ካልክ በቃ ኡጋሊ እንግዲህ ዩዥዋሊ ካርብ ነው ብለን የምታስበው። ኦልሬዲ አሁን ካርቡንም ደፍራለሁ እና ያው ከበላው በኋላ በደንብ ሄጄ ወክ አደርጋለሁ ወይ ሮጥለታለሁ። የትም አይደለም። ኦልሬዲ የኔ ፋት ሴሎች ዲፕሪትን ናቸው። ልክ እንደ ኦልሬዲ ተስተካክሏል። ያንተ በቃ ፊኛዬን ያንተ ፊኛ እኮ ገና እየጎደለ ነው አይደል? የኔ ፊኛን አስበው በቃ ሳክ ያደርጋል። የተነፈሰ ነው የኔ። ያንተ ገና የተነፈሰ ነው። ሌላ ሰውነቴ ጠንካራ ነው። ባይዘው ወይ እግሬ ጠንካራ ነው፣ ጡንቻ ያለው እጄም ጠንካራ ነው። አሁን ቦርጬ ላይ ብቻ ነው ችግር ያለው። እሱም ኦልሞስት አሁን እየወረደ ነው ታች። እኔ ግን ይህን ጉዳይ ያየሁት የዛሬ 8 ወር በፊት ይመስለኛል። የቤስ ላይ ቀርበ 8 ወር በፊት ይመስለኛል አልሳሳት። እና እዛ ላይ ነው ሙሉን ፕሮግራም አየሁት። ከዛ ራሱ የተወሰነ ነገር ቀንሻለሁ እኔ ግን 100% ያንተ የምታዳምጠው አብዛኛው ባለቤቴ ነች። ኩችንም ስትሆን ሳሎንም መኝታ ቤትም ስትሆን ያንተ ድምፅ ብቻ ነው እዚህ ቤት ውስጥ የሚሰማው። ሴቶቹ እኮ የኮስሞቲክስ ወጪያቸውን እኮ በሙሉ ቀንሼላቸዋል። እሷ ደግነቱ ኮስሜቲክስ አትወስድም። ድምጿን ልስማ። የፀጉር እንክብካቤ ወጪ ሁሉ እኮ ቀንሶላቸው ዶክተር፣ እኔማ ጉልበቴን ሁሉ ነው የቀነስክልኝ። መጥበስ የለ ማቁላላት የለ እንጀራ 6 ሰዓት ሙሉ እዚህ ሀገር በመጥበሻ ነው እንጀራ የምትጋገረው። 6 ሰዓት ብዙ ነገር ነው የቀነስክልኝ። ዳግም ነው የምትታደሱት። ባይዘ ዳግም በቃ ምኑን ፕላን አደርጋለሁ። ከዚህ በኋላ ነው ፕላን የምታደርጉት። አሁን ልጆቹንም ወደ ማህበር እናስገባቸው ፕላን እያደረግን ነው። በእናንተ እኮ ነው የሚወጡት። 4 ልጆች አሉ። ፕላን እያደረግን ነው። እዚህ ላይ ያሉት ፎቶ ላይ እሷ ላይ ያሉ ልጆች አትጫኗቸው። ትልቁ ነገር ቤት ላይ ቁርስ ላይ ኳሊቲ ፕሮቲን እንቁላሉን እንዲበሉ አድርጉ። ከነሱ ባለው የሚበሉት እነሱ የለባችሁም። እርጎውን፣ ስጋ ነክ ነገሩን በቃ ፊት ለፊት ላይ ዛሬ ዳቦ የለም ምናምን ቤት ነው። ዳቦ ችግር የለውም፣ በዳቦ ማጣበቅ ይችላሉ። ቤት ውስጥ እነዚህ ጁሶቹን ለስላሳዎቹን እንዳይኖሩ ብታደርጉና ኳሊቲ ፕሮቲን ቁርስ ላይ ከበሉ እንደጆት ነገር ምንም ማድረግላቸው ምንም ማድረጋቸው ቢኮዝ ቢበሉ እንኳን ብዙ አይበሉም፣ ይዘጋቸዋል። ጠዋት ቆልፊያቸው ቤት አሁን ባልኩሽ መንገድ በልተው ከወጡልሽ ቀን እዛ ሄዶ ጓደኞቻቸው ጋር የሚያደርጉት ነገር ምንም ማድረጋቸው